ሰላም ጤና ይስጥልን ኢትዮጵያውያን። ዚስ ኢዝ ቢጊማን አጌን። እንደተለመደው ዛሬም በአዲስ ቪዲዮ ቤተሰብ ተከስቻለሁ። የዛሬው ቪዲዮአችን የሚሆነው ስለ ኤስኤልሲ ስለ ሳይሌንሲዮ ኔትወርክ ነው የሚሆነው ማለት ነው። በዛሬው ቪዲዮአችን ጋይስ ወራዊ ዊዝድሮ ሳይሌንሲዮ ኤስኤልሲ ቶከን እንዳለው ከዚህ በፊት የተለያዩ ቪዲዮዎች ሰርቼላችኋለሁ። ወራዊ ዊዝድሮዋላችንን ክሌም የምናደርግ ነው የሚሆነው። ኤቭሪባዲ እዚህ ጋር ኮንሽስ መሆን ያለባችሁ ወራዊ ዊዝድሮዋላችሁን ክሌም የማታደርጉ ከሆነ ከተወሰኑ ቀናት በኋላ ባርን የሚደረግ ነው የሚሆነው። ላስት ታይም እሱንም ቪዲዮ ሰርቼላችኋለሁ ጋይስ። ባርኒንግ ሜካኒዝም ምን እንደሆነ ቶከን ባርኒንግ በቶከኖሚክስ ስርዓት ውስጥ ክሪፕቶ ካረንሲ ወርልድ ላይ ባርኒንግ ሜካኒዝም ምን እንደሆነ እና ባርን መደረጉ ለማይነርስ ለእኛ ማይን ለምናደርግ ሰዎች ምን አይነት ጠቀሜታ እንዳለው አስረድቻችኋለሁ። ኤቭሪባዲ ገብታችሁ ባርን ከመደረጉ በፊት ሚስትሪ ኪዩባችሁን እየከፈታችሁ የተቀመጠላችሁን የኤስኤልሲ ቶክን ክሌም ማድረግ ትችላላችሁ ማለት ነው። አሁን ክሌም ከማድረጌ በፊት ጋይስ ምንድነው በዚህ ወር ለምሳሌ የሰራው ቪዲዮ የምትሉኝ ከሆነ ኦልሞስት ምንም የሰራሁት ነገር የለም ማለት ይቻላል። ያ ማለት እዚህ ጋር መመልከት እንደምትችሉት ሌፍት ብሎ የሚቆጥር ሰዓት አለ። እነዚህን 5 ራፈል ቲኬቶችን ብቻ ነው ዴይሊ የገባው ክሌም የማደርገው። ልክ አፕሊኬሽኑን በሚከፍቱ ሰዓት ክሌም ዩር ራፈል ቦነስ ይላል። ራፈልን ክሌም በማድረግ ብቻ የሰበሰብኩት ነው ማለት ነው። እንደምትመለከቱት ለቀጣዩ ራፈል የቀረኝ ሰዓት ነው የሚያሳየው እዚህ ጋር። ሚስትሪ ኪዩባችንን ጋይስ አብረን የምንከፍት ነው የሚሆነው። እዚህ ጋር መመልከት እንደምትችሉት 15 days ሌፍት ይላል። ይሄ ቀን በሚያልቅ ጊዜ ራፈላችን በአጠቃላይ ባርን ተደርጎ አክቲቭ ለሆኑ ማይነሮች ነው ድጋሚ ዲስትሪቢዩት የሚደረገው ማለት ነው። ክሌም ለማድረግ በቀላሉ እዚህ ጋር ክሌም ራፈል ሪዋርድስ ይላል። ክሊክ እናደርገዋለን። ራፈል ሪዋርዳችንን ክሊክ ለማድረግ ካንትሪ ማስገባት ይጠበቅባቸዋል። ፕሊዝ ሴሌክት ዩር ካንትሪ ይላል ማለት ነው ጋይስ። ካንትሪያችሁን ሴሌክት የምታደርጉ ነው የሚሆነው። እኔ ያለሁበትን ካንትሪ ሴሌክት አድርጌያለሁ። እናንተ ደግሞ ያላችሁበትን ኢትዮጵያ ከሆነ ኢትዮጵያን ሴሌክት ታደርጋላችሁ ማለት ነው። ከዛ በመቀጠል ኮንፊርም እንላለን። ሲስተሙ ራሱ ስለሚያውቅ ማለት ነው። እንደምትመለከቱት እነዚህን ቦክሶች ነው ታፕ እያደረግን የምንከፍተው። የመጀመሪያውን ቦክስ እንከፍታለን። ሁለተኛ ክሊክ ይፈልጋል። ክሊክ በምናደርግ ጊዜ የሰበሰብነው ራፈል በተለያየ የቶከኖሚክስ ካልኩሌሽን መሰረት ነው እዚህ ውስጥ የሚቀመጠው። እንደምትመለከቱት 276 ኤስኤልሲ እዚህ ውስጥ አግኝቻለሁ። ቀጣዩንም የምንከፍት ነው የሚሆነው። ዋን ባይ ዋን ሁሉንም እንደዚህ እያደረጋችሁ ከፍታላችሁ። ከዛ በኋላ ግን ቶከናችሁን ከዚህ በፊት ቪዲዮዎች ሰርቼላችኋለሁ። እንዴት ወደ ኤክስቼንጅ እንዴት ደግሞ ወደ ሜታማስክ ኢቭን በተለያዩ ኔትወርኮች እንዴት መላክ እንደሚቻል የሰራሁት ቪዲዮ አለ። ነገር ግን ከዛ ባለፈ በየወሩ የሰበሰባችሁትን ቶክን ወደ ዋሌታችሁ ከመውሰድ በተሻለ ማድረግ ያለባችሁን ነገር በዚህ ቪዲዮ የማሳያችሁ ነው የሚሆነው። ቤተሰብ አብራችሁን ቆዩ። እንደምትመለከቱት እነዚህን ቦክሶች ክሊክ እያደረግኩኝ ከፍቼ መጨረስ አለብኝ። ማየት እንደምትችሉት ራንደም ነው፣ ራንደም ፖይንት ነው የምታገኙ። ያ ማለት ወሩ ሙሉ ሲሰበስቡ በነበረው የራፈል ቲኬት ይወሰናል ማለት ነው። ጋይስ ይሄ ኮይን ኦልሞስት 5 እና ከዛ በላይ ኤክስቼንጆች ላይ ሊስት ተደርጓል። ፊውቸሪቲው በጣም የሚገርም ነው። ምንም አይነት ከኪሳችሁ ውስጥ ምንም ገንዘብ የምታወጡት ነገር የለም ይህን ፕሮጀክት ማይን ለማድረግ። ከዛ በተጨማሪ በደንብ ደግሞ ወጥራችሁ ብዙ ቶከኖችን መስራት የምትፈልጉ ከሆነ የኤአይ ቮይስ ትሬኒንግ ፖርታል አላቸው። ገብታችሁ ኤአይን ላንጉዌጅ ማሰልጠን ትችላላችሁ። በጣም ብዙ
ቶክኖችን የማግኘት ቻንስ ነው የሚኖራችሁ ማለት ነው በዛ ሴክሽን። ሶ 1655 SLC ነው በአጠቃላይ መመልከት እንደምንችለው ክሌም እንላለን። ከዛ ክሌም ስትሉት አንድ ቦክስ ይመጣላችኋል የኤስኤልሲ ቶክን። ሶ በአጠቃላይ ቶከኖቻችንን እዚህ ውስጥ የምናገኝ ነው የሚሆነው። እንደምትመለከቱት ኮንግራቹሌሽንስ ዩ ክሌምድ ኤ ቶታል ኦፍ 1655 SLC. Those tokens will be vested linearly over the next 30 days. Do you want to increase your chance for upcoming raffle? Stake your SLC ይላል ማለት ነው ጋይስ። ሶ ስቴክ በማድረግ እኔ ወደ ዋሌቴ ከመላክ ይልቅ በጣም ትንሽ ነው የምታዩት ኮይን። ሶ ስቴክ እያደረግኩኝ ለቀጣዩ ራፍል ቻንሴን እጨምራለሁ ማለት ነው ጋይስ። ሶ ስታርት ስቴኪንግ የሚለውን ክሊክ በማድረግ ወደ ስቴኪንግ ሴሽን ነው የሚወስደኝ። by producing I acknowledge that I have read and understand staking rules terms outlined in the white paper. yes white paper ነው ጋይስ። በመጀመሪያ ቪዲዮዬ አሳይቻችኋለሁ ምን አይነት white paper እንዳለ። እናንተ ደግሞ ካላነበባችሁ እዚህ ጋር ሪድ የሚለውን ሴክሽን ነክታችሁ ሄዳችሁ ማንበብ ትችላላችሁ። እኔ ኮንፊርም ስቴክ የሚል ነው የሚሆነው። ሶ ምን ያክል ፐርሰንት ነው ስቴክ የምታደርገው እና ዱሬሽን ምን ያክል ነው ይላል። ሶ ዱሬሽን ብዙ ጊዜ 3 መንዝስ ነው የማደርገው። ሶ በዚህ ጊዜ 6 መንዝስ ልበል 100% አጠቃላይ። ሶ ኮንፊርም ቶከን ቱ ሎክ። ሶ ሎክ ለማድረግ ኮንፊርም የማድረግ ነው የሚሆነው። ሶ ጋይስ እየገባችሁ ሁላችሁም ቶከናችሁን አይዘር ወደ ዋሌታችሁ መላክ ትችላላችሁ። ካልሆነ ደግሞ ቦነሳችሁን ለመጨመር ስቴክ እያደረጋችሁ እዚህ ፕሮጀክት ላይ እንድትሳተፉ። የዚህ ፕሮጀክት ፊውቸሪቲ ምን አይነት ፊውቸር እንዳለው ብዙ ሌሎች ቪዲዮዎች ጋይስ አሳይቻችኋለሁ። ሶ የቶከኑ ፕራይስ ኮይን ማርኬት ካፕ ላይ የተለያዩ ኤክስቼንጆች ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሶ ወስደን ከጨረስን በኋላ ጋይስ እዚህ ጋር መመልከት እንደምትችሉት 25 days remaining ቀጣዩን ራፍል ክሌም ለማድረግ 25 days remaining ይላል። ሶ ይህን ፕሮጀክት ማይን የማታደርጉ ሰዎች ሳይሌንሲዮን ከፕላይ ስቶር ዳውንሎድ አድርጋችሁ በመመዝገብ ኤቭሪባዲ ከኪሳችሁ ምንም ገንዘብ ሳታወጡ ገንዘብ የሚሰሩበት ፕሮጀክት ስለሆነ ከዚህ ፕሮጀክት ጋር በተያያዘ 2 ኮንትራክት አድሬሶችን አፕሊኬሽን ዳውንሎድ ማድረጊያ ሊንክ ኢንቪቴሽን ኮድን ኤቭሪቲንግ ከቪዲዮ ዲስክሪፕሽን ስር የምታገኙት ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰብ ይመቻችሁ። ባይ ባይ።